ሰላም ሰላም፣ እንዴት ቆያችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልኝ። ኧረ እየተሳሰብን ሀይሚና ብሩክ ገደላት እኮ በመሳ ማለት ነው። ደግሞ ከንፈሯ አሰማት ምናምን የሚል ነበር። ይሄ ማላጣ የሆነ ልጅ ማለት ነው ቤካ እና የት አለ አንተ? ልባችን ሰብሰብ ብለን እየጠበቅን እኮ ነው። ለማንኛውም ውዶቼ እንዴት ቆያችሁልኝ? አሁን ላውራ ነው የመጣሁትና ምንድነው ሀይሚና ብሩክ ለማድነቅ ሌላው ደግሞ አለ አስተማሪ ስለሆነ እነዚህ ማለት ነውና ጠብቁኝ። እዚህ እራት አለ፣ እናንተም ተጋብዛችኋል። ይጣፍጣል ነው ምላችሁ፣ የምሬ ነው። እኔ ሰርቼ ነው እነሱ ብዬ ብቻዬ ከምቀና ብዬ ሰርቼ በልቻለሁና በጣም ነው የሚጣፍጠው። ጅቡን ምናምን ካለ ሰርታችሁ ብሉ። የምሬ ነው። ሰላጣ ምናምን ሰርታችሁ ብሉ፣ ዝም ብላችሁ ከምትቀኑ ማለት ነው። አንዳንዳላችሁ ደግሞ ማለት ነው ነገር ከምትበሉ እንደዚህ ሰርታችሁ ምናምን መብላት ትችላላችሁ ለማለት ነውና አሁን ያስመጣኝ እኔ የብሩክና የሀይሚ ምንድነው የዛሬ ቀን በጣም ደስ በሚል አሳልፈዋል። ለኛም እንኳን ደቂቃ ጨምረው 40 ደቂቃ ምናምን ወደ ያደርጉልንና በጣም ደስ የሚል ጊዜ አሳልፈዋልና ለሁሉም ጊዜ ይሁንላችሁ። ይሄንን በአሁን ያለው ፍቅራቸው ለሁሉም ጊዜ ያደርግላቸውና አለ አይደል በመሀል የሚገባ ሰይጣን ያርቀላቸው፣ ከሰዎች መሀል ምናምን የሚገቡን ያርቀላቸው እነዚህ ልጅ ከዛ ደግሞ ውዶቼ ያለፈኝ ቪዲዮ ነበር ሀይሚና ብሩክ ሁለት አሻንጉሊቶች ማለት ነውና ኧረ ሀይሚ እንደዚህ ይደረጋል እንዴ? ኧረ ጠላት ከሩቅ አይመጣም የሚባል እውነት ነው እንዴ? አንቺ ተጫወትችበት እኮ። ብሩኬ ማንም አይለየውም፣ በእጅ ነው ያየሁት እንጂ ነይ ሀይሚዬ ደግሞ ስም ያምርባት፣ ሁሉም ነው የሚያምርባት። ዛሬም እንኳን ብሩኬ ራሱ ሁሉም ነገር የሚያምርባት እያለ ነበርና ደግሞ ፍቅሩ ሲገልጥ ታውቃላችሁ፣ የብሩኬ ጣልጣል ነው የሚያርገው። እንደ ሌሎች አይደለም፣ ዝም ብሎ አፈቅርሻለሁ ምናምን እያለ ውጥጥ እያለ ተግባር የሌለው አይደለም። አዮሽ ቤቢ ቅመሜ ሲል በጣም ነው የሚያምርበትና ለኛም ይሄን ቀን ያድርስልን። አሜን በሉ እናንተ። አይከፈልበትም፣ ትደርሳላችሁ። የምሬ ነው። ልጅ ናት ብላችሁ ወይም ደግሞ አይደርስም ብላችሁ እንዳታስቡና እኛም ይሹፈን እግዚአብሔር ማለት ነው። ይሄንን ቀን እናፍቀዋለን እኛ ራሱና እና ውዶቼ በአሁን እውነት ለመናገር እንደ ሴት ለማውራት የመጣሁት ዛሬ ምንድነው ይቅርታ ግን እንደዚህ ስላችሁ ለእናንተ አውቃለሁ፣ ለእናንተ አያገባችሁም፣ ለኔም ራሱ ጭምር ማለት ነውና ሁሌም አላይም ቪዲዮ ጨርሼ አላይም። ግን ብቻ ግን አለ አይደል አንድ ደቂቃ 2 ደቂቃ ምናምን አያለው የመጀመሪያ ፓርት። እሱም ምንድነው ውዶችዬ ኤፍሬምና አብርሽ ከዛ ማን ነው ሌሎች ተወውና እነዚህ ልጆች ትዳር ነበረባቸው መጀመሪያና ከዛ ደግሞ የሆነ ነገር ድራማ ይፈጥራሉ ገለ ምናምን። ከዛ በኋላ ግን አርግዣለሁ ምናምን ይላሉ ይሄ ሴቶች ማለት ነው። እኔ ምለው ውዶቼ እኔ አሁን የአብርሽና የሩታ እውነት ለመናገር ምን መሰለኝ በቃ ድራማ ብዬ ደምድሜው ነበር። ግን አሁን ደግሞ አርግዣለሁ ምናምን ስትል በጣም ገርሞኛል። ታውቃላችሁ ውዶቼ እኔ ያሳሰበኝ ነገር ምንድነው የሰው ህይወት ነው፣ አያገባንም። እኛ መከተል ከፈለግን መከተል፣ ካልፈለግን ደግሞ መተው ነው። ግን ደግሞ በጣም የገረመኝ ዝም ብሎ መጋደም አለ እንዴ ነው ያልኩት። ማለት እኔ ማርገዙ ልጅ ስለተፈጠረ አይደለም የገረመኝ ምንድነው መጋደሙ ነው። በቃ እንዴ ዝም ብሎ ባንዴ ያለ እንዴ ብዬ አስባለሁና ወይስ አሁንም ድራማ እየሰሩብን ነው ምናምን እያልኩ ነበርና በጣም ገርሞኛል። የኤፍሬምም እንደዛ ኤፍሬምም ባንዴ ነው እንደዚህ ያደረገው። ህያብ ይቺ ወርቅ የሆነች ልጅ እያስለቀሳት ምናምን በጣም ገርሞኛል። ማለት የምር እኔ እንጃ የሚዲያ ነገር በጣም ያስፈራል። እንደዚህ ከሆነ ህይወት በጣም ያስፈራልና ትዳር ቀላል አይደለም። ትዳር ህይወት ነው። ላወቀው ትርጉሙ ትዳር እኔ እንጃ ከትዳር በላይ ምንም ነገር የለም። የተከበረ ነውና የተቀደሰም ነው። ግን ደግሞ የተቀደሰና የተከበረ የሚሆነው እግዚአብሔር በፈቀደው ነው። እሱም በቤተ ክርስቲያን ያገባ ሰው ከሆነ ነው። በእኛ በክርስቲያን ሃይማኖታችን እግዚአብሔር የሚያውቀው ከሆነ ቆርበው የተሞሸሩ ብቻ ነው። ከዚህ ውጪ ያለ እንደ እንስሳ ነው። እውነቴ ነው። ከዛ ደግሞ ምን መጣልኝ የሀይሙና የብሩክ አደነኩት። ምን መሰላችሁ ከ2 አመት በላይ ቆይተው ግን እነሱ ግን በስነ ስርዓት
ተከባብረው ወደሱ እንደማይደርሱ እሱ ቀስ ብለው ይደርሳል ብለው እኔ እንጃ ወጣትነታቸው በስርዓት የተዋጡ እያሉ ሀይሚና ብሩክ ብቻ ናቸው አስተማሪ የምላቸው። ለዛ ነው ልጆች እኮ ናቸው ውዶቼ። ከዛ ደግሞ ተፈጥሮ አለ። ከባድ ነው እንደዚህ ነገር ደግሞ የምትወደው ሰው በቅርብ ሆኖ በጣም ይከብዳል፣ ፈተና ነው። ግን እግዚአብሔር ስለሚጠብቃቸው ነው ብዬ አስባለሁ እኔ ሀይሚና ብሩክ ማለት ነውና በእነሱ የሚደነቀው እንደዚህ ነውና ለማንኛው በጣም ይገርማል የሚዲያ ነገርና እግዚአብሔር ከዚህ አይነት ትዳር ይጠብቀን። ከባድ ነው ውዶቼ። ከዛ ደግሞ የአንዱ ፍቅሩ ሳይወጣ አንድ ፍቅር መጀመር ማለት እኔ እንጃ ምን ልበላችሁ፣ በጣም ከባድ የሚባለው ነገርም ይሄን ነው። አብርሽ ከጀመረው መጀመሪያ ፍቅር ጀምሮ ነው። ከዛ ደግሞ ሩታ መጣች፣ ከዛ ደግሞ ሄርሜላ መጣች። ዝም ብሎ በቃ ራሱ ሳያዳመጥ ዝም ብሎ እየገባ ነው ብዬ አስባለሁ። ዛሬ አሁን እንኳን እየተሻለ ነው ማለት ልጅ አይደለም አብርሽ። ግን ደግሞ በጣም ይገርማል። እውነት አርግዛ ከሆነት ግን የምር እኔ ትቼዋለሁ። የሚዲያ ነገር በቃ ሁሉም ነገር በቃ እውነት ነው ብዬ ደመድመዋለሁ እንጂ ድራማ አይደለም ከዚህ በኋላ። እኔ ራሱ ድራማ ነው እያለ ነው እንጂ እንዴት ብዬ ያስባለሁ ድራማ በመሆንና ለማንኛው ግን እስኪ ሁሉም እናያለን። አይሆንም ብዬ አስባለሁ። እኔ የምፈልገው እናንተ አላውቅም፣ ግን ደግሞ የእውነት እኔ የምፈልገው አብርሽና ሩታ ታርቆ ምናምን ልጃቸው እንዲያሳድጎ እፈልጋለሁ። ማለት በይቅርታ የማይታለፍ ነገር የለምና እንደዛ በኋላ ደስ ይላል። ካልሆነ ደግሞ ህይወት ይቀጥላል። ምንም ማድረግ አይቻልምና ብዙ ነገር አይተናል። ብዙ ነገር ስንት እንበለው ስንት እንቁጠረውና ለማንኛው ግን በዚህ አጋጣሚ የማድንቀው ሀይሚና ብሩክ ናቸው። ስርዓታቸው እይልኝ የኔ ወርቆች፣ ከዚህ በላይ ከፍ በሉ። እግዚአብሔር ይጠብቃ ፈተና ሁሉም ነገር ከጠላቶቻችሁ እግዚአብሔር ይጠብቃችሁ። እውነት እኔ እንኳን ጠላት የላቸውም ብዬ አስብ ነበር። የእውነት ዝም ብሎ ለመቃጠር ምናምን ይመስለኝ ነበር ለሀይሚና ለብሩክ ጠላት አለው ምናምን ሲባል ማለት ነው። ግን ደግሞ አሁን ሳይ በኮመንት ምናምን ሳይ በጣም ይገርማልና የምንጽፈው ወይም ደግሞ የምንናገረውም ደግሞ በአይምራችን ልክ ነው። እኛ ያሰብነው መተግበር የፈለግነው ነገር ነውና ከዚህ ነገራት ሁላችን ያውጣን ማለት ነው። ክፉ ለሰው ማሰብ በጣም ትልቅ ችግር ነውና ከዚህ ጠብቀን ሁላችን መልካም ቀን። የዛሬ ቀን ደግሞ በሰላም ፏፎች ብለን እናመሻለን። ምሽታችን በሰላም እንጠብቃለን ማለት ነው። መቼም ሌላ የምንጠብቀው ነገር የለም። የምንጓጓም በቃ 12 ሰዓት ነውና ለዚህ ቀን ያድርሰን። እስኪ መልካም ጊዜ ሁሉነች። እናንተም ካልደበራችሁ አንዳንዴ መልስ ስጡኝ፣ ከደበራችሁ ደግሞ ችግር የለውም እኔ ተዋለው። እናንተም ምንም ችግር የለውምና አመሰግናለሁ ለሁሉም ነገር።